አስደሳች ሰበር ዜና ኤፍራታ መድኃኒቱ አልወሰደችውም። እንኳንም አልወሰድሽም፣ እንኳንም ልጅሽን ተረፈ። ያፌት ምቀኛ ተንኮለኛ እንግዲህ ክኒን ሰጥቷት ነበር ሰሞኑ። ነገር ግን የእኛም ጥርጣሬ ነበር ባትውጠው ባትወስደው የሚል ብዙ ተከራክረን አውጥተን አግብተን ነበረ። ነገር ግን መድኃኒቱን አልወሰደችውም፣ እንኳንም አልወሰደችውም። ሌላው የዶክተሩ መሞት እንግዲህ በዜና ተለቋል። እሱም ቁጭ ብለው ኤፍራታም እሱም ባለበት ዜናው አይቶታል። እሱ ግን ምንም አልመሰለውም፣ አልደነገጠም። ኤፍራታ ግን እጅግ በጣም ደንግጣለች። እሱ ዝም አለ፣ ምክንያቱም ያደረገው ነገር ስለሆነ። ኤፍራታ ደግሞ በጣም ስማርት ስለሆነች እሱ ስላደረገው ያው ገብቷታል ማለት ነው። ለምን በዝምታው አንተ ዶክተሩ ሞት ነው የሚባለው ዜናው አልሰማኸው ወይ ስትለው ሰምቻለሁ እና ዝም አልክ ስትለው ያው ቀደም ብዬ ዜናው ስለሰማሁት ነው ለዛ ነው ችላ ያልኩት አይልም አደል አለችው። ስማርት ያው ነገረችው። አንተ ነህ አደል ና ንገረኝ፣ ይህን ዶክተር ትላንትና ከሞተ ይህ መድኃኒት ከየት ነው አመጣኸው? ለምንድን ነው ሰጠኸኝ? እሱ ትላንት ቀን ነው ሞተው፣ አንተ ማታው መድኃኒቱ አምጥተህ ሰጠኸኝ። ሶ ማን ያዘዘል መድኃኒት ነው? ማን ነውስ ስጠው ያለ? ከየት ነው አመጣኸው የሚል ያው ጥያቄ ቀርቦለታል። ጥያቄው ግን ሊመልስ አልቻለም። እዛው ፈዘዝ ብሎ ቀርቷል። ነገር ግን ስታጣድፈው የሁላችሁም ተነሱ ከዚህ ቦታ አለ። እንግዲህ አቤልም ነበረ እንዳያችሁት፣ ገኒም ነበረች። ተነሱ ነው ምላቸው ሲላቸው ያው ድብርብራቸው ወጥቶ ወደ ፎቅ ወጡ። ከዛስ ምን አደረገ? እስቲ የቅድሙ ተናገሪ፣ ምንድን ነው ያልሽ ብሎ መልሶ ይጠይቃታል። እሷም መች ካደች? አንተ ገዳይ፣ አንተ ከሃዲ፣ አንተ ነው አይደል ያንተ እጅ ያለበት አይደል ስትለው የኔ ጨረቃ በፍጹም የኔ ንግስት፣ ጨረቃ እንትና ነው ለካ። አዎ የኔ ንግስት፣ እኔ በፍጹም አላደረኩትም፣ ዝም ብለሽ ነው በቃ ታትፈታተኝ ሲል ጉራውን ብሏል። ስትጮሁበት እውነቱ ስለገባት ስታስጮኸው ተነስቶ ወደ ፎቅ ወጥቷል። እሷም ተናዳለች። ይህ ሲጮሁ ገኒ መጣች። ገኒ ግን ምን ነው ምን ሆናችሁ ነው ስትል አንቺ ደግሞ ለምን መጣሽ ብሎ ከፍ ዝቅ ማለት ጀመረ። እኔማ እየሰማሽን ነበር እንዴ ሲላት፣ ኧረ በፍጹም እኔ አልሰሙም ስትጫወጫው ነው መጣሁ ብላ መለሰችለት። ነገር ግን እሱ አላመንም። ግን ቦታውን ለቆ ወደ ፎቅ ሲወጣ ገኒ እናት አይደለች እንደምንም ብላ አባብላ አስቀምጣ አይዞሽ በቃ ምናምን አለቻት። ያው ኤፍራታም ቀጥለች። ገኒ አንድ ጥያቄ ልጠይቅሽ አለቻት። አው ምንድን ነው አለቻት። ጠይቂኝ ገኒ፣ እኔም ከምሳቀቅ አንቺ የምትሰደድና ማን ነው ያፌት እንደምታዩ አንዴ ከተናገረ እጅግ በጣም ያቆስላል። አሁንም አልተኛሽም፣ ማታም አልተኛሽም። ያው ስራ ስትሰሪ ነው ያደርሽውና እባክሽ ተመላልሰሽ ብትጠይቅኝ ይሻላል። ያው እሱ አንዴ ቃላት ነገሮች እጅግ በጣም ያስቀይማል። ያኔ እኔም ይከፋኛል። እባክሽ እሺ በይና ወደ ቤት ሂጂ ስትላት፣ ይህማ በፍጹም አላደርገውም፣ እኔ ለምጄዋለሁ። እኔ አንቺን ነው እንጂ እሱ ተናገረ አልተናገረ አይዶን ኬር አይገባኝም። በሱ እኮ አልበቅሽቅም፣ አንቺን መብሸቅ የለብሽም ብላ እንግዲህ ያው መክራት አለች። ምንም ደስ አላለትም። እኔ የኔን እንዳዘልሽ ይገባኛል፣ ግን የኔ ምንም ችግር የለም ቅር አይለኝም ስትል አበሰረቻት። እሷም ደግሞ እሺ ካልሽ ብላ ምንም ደስ ሳይላት ያው ዘግተውታል። ያው ያፌትም ደግሞ እራሱ እንደሰራው ያስታውቅበታል ሙሉ በሙሉ። ያው እሱ ማመኑን አምኗል። ግን እንደሱ መሳዩ ደግሞ አቤል እንግዲህ የናታውስ የማን ነው ያፌቱ ሲባል እሱም ደግሞ ጭቅጭቅ ማድረግ ጀምራል። ለምን ቁርስ አትሰሩም? ለምን ቁርስ አላቀረባችሁም? ገኒ አንቺ ለምንድን ነው እዚህ የተቀመሽው? ልትሰራ አይደለም ወይ? እንግዲህ ብለው አንድ ብርጭቆ አንስታ ልትለው ስትል ገኒ ተይ ልጄ፣ ይሄ ዝም ብሎ ነው እኮ የሚያወራው፣ በሱ ትበሽቂያለሽ ምናምን ብላ አረጋጋቻት ማለት ነው። ሌላው
ያው ዛሬ እጅግ በጣም ያሳቁኝ። አሁን ያው መመለስ ጀምራለች ጽዮንና ማን ነበረች ሉሊት ማለት ነው። እንግዲህ ሰሞኑ ከዳጊ ጋር ይዟት የመጣው ልጅ ይመስለኛል። ምንም ድምጿ ባይሰማም ምስሏ ባይታየም ከሷና ከሷ የሚጨርሱት ነገር ታስታውሳላችሁ? መንገድ ላይ አዎ የአፌት ቤት የምትሰራው አለች መጀመሪያው ማለት ነው። ስለዚህ ከሷ ይመስለኛል ያወራችሁ። እቺ ደግሞ ያው እያዳመጠች አይደል? ስራዋ እሷ አይደል? ያው አዳምጣ በር ከፍታ ስትወጣ ጽዮን አገኘቻት። እያዳመች ነበር ወይ ብላ እንግዲህ ሽንት ቤት ነበር ስልክ እያወራች አሰስ አድርጋ አስገበቻት። እንደው ትውስታ ያን የገጨታች ቦታ ታስታውሳላችሁ? ባዩ ላይ የገጨታች መጀመሪያ ታመመች ጊዜ ያው እኔ እንደሷ መልሳ እንዳታጋጫት ብዬ ያው ቃል እንትን ብዬ ነበረ። ነገር ግን እንደምንም ብላ ራሷ እንደተጋጨ አድርጋ የሆነ ነገር ቀብታ መጣች። ያሳያችሁ። ከዛ ቤዝ ድረሺ ገደለችኝ ስትል ቤዝ ደግሞ መጣች። ቤዝ መጣ ምንድነው ስትል ልትገድለኝ አገላገለቻቸው። ቤዝም ደግሞ በዚህ ነገር ተናዳ እንግዲህ ሻንጣውም አሲዛ ወደ በር አባረረቻት። ተይ ያላንቺ ማንም የለኝም፣ ምን መሄጃ ያለኝ የት ነው መሄደው ስትላትም አያገባኝም እንደው አልወጣም ንብረት አለኝ አለች። የሆነ መካፈል የምፈልገው ነገር አለ አለች። ይሄ ደግሞ ያው ዋናው እንትን ነው እንዴ አንቺ የምን የምትካፈዩ ድርሻ? አያይ አውቄ ነው የምትይ ነገር ልሰማ ነው አለቻት። ልሰማ ላያችሁን አሽሙር ሆነች ልጅ ማለት ነው። ከዛ እሷም ትታት ሄደች ማለት ነው። አይ ብላ መሻንጣውን አስወጥታ ከቤት ወደ የላከቻት ምትመላከቻትም ብቻ ዘጋችባት። እሷም ደግሞ ያላት ያፌት ጋር ነው። እሱ ጋር ደወለች ደግሞ የማያልቅበት እሱን ገዝተውን ያው ተወሩ። ማረፊያ ቤት ነው የምፈልገው አለች። ቤቱ ለምንድነው ጠላሽው? ማን ነበረች ስታ ቤዛ ለምን ቅረጭ ያልከኝ ስቀርጽ ያው አይተዋለች። ለዛ ነው አያችሁ ውሸቷን ቅጥፈቷ ማለት ነው። እና አሁን መፈለግሽ ማረፊያ ቤት እፈልጋለሁ። በቃ ከመኪናው ረጂና መኪናው ቀሚሱ ያው አልለበሰን ቀሚሱ ላልበሰው ብላ እንግዲህ እሷን አስወጥቶ መኪናው በውስጥ ይሁን አላቅም ቀሚስ ሊያስተብሰው እሷን ወርዳለች። መጨረሻ ብታንኳኳም አልከፍትሽም ያው እሱ ጋር ቤት ሰርተሽ ኑሪ አላት። እንግዲህ ያው መንገድ ላይ ቤት እንዴት ነው የሚሰራ? አንተ ደግሞ የግፍ ግፍህ ማለት ነው ሰውየው የግፍ ግፍህ ግድ የለም። እሷም ደግሞ ተናዳ እኔ ደግሞ ሻንጣው ያላወረደችው መስሎኝ ነበረ፣ ግን አውርደዋለች። መልሳ ወደ ሄደች ተናዳ ወደ ቤዜ። ለምን የሆነ ሀሳብ መጣላት። ተንኮለኛ አይደለች? ተንኮለኛ ሀሳብ አይጠፋውምና በራን ኳኩላ ታስገብኛለሽ ወይስ አታስገብኝም? ካላስገባሽኝ ደግሞ ያለፈውን የተደበቀውን የጽዮን አባቷን መሞቱን በስልክ እነግራታለሁ ብላ እንግዲህ ያው ተናገረች። ቤዛን ፈራች። ያው ስልኩ እንዳትደውል ቀድማ ለማስጠር ሞክራ ነበረ። ወደ ፎቅ እስከምትወጣ ድረስ ያው አልቻለች ይመስለኛል። ደውላለች። መርዶም ያረዳቻት ይመስለኛል። በዛ ነው ተቋረጠው። ማን ሉሊት የማን ደወለች? የጽዮን። ለምን? ለማረጋገጥ አባቷ የሞተ ጊዜ በቃ አልፈዋት ነበረ ምንም እንዳትሰማ ምናምን። ይሄ ደግሞ ሉሊት ባለችበት ቦታ ሚስጥር መናገር እንዳው ዝም ብላችሁ ነው እንጂ እምር አያስፈልግም ነበር። በፊቷም ተሰዳችሁ፣ በፊቷም ታይ ተበላሽ። በቃ ያም ሆነ ምን መሰላችሁ፣ ከዚህ በኋላ የኤፍራታም ልጅ መሞት የለበትም። እንኳንም አልሞተ። ማነች ሉሊት ደግሞ እነ ጽዮን ጋር እንደምትገባ አውቃለሁ። በዚህ እያስፈራራች ማለት ነው። ያው ጽ እንዳታቅ ተደርጎ ነበረ። ነገር ግን አሁን በዚች ገገባ በኩል ያው ልትነግራት ነው። እስካሁንም ያው ነግራት ይሆናል አይቻልም አይታወቅም። እና ያው ቪዲዮ ባጭሩ ነው እንትን ያሉት ይህ ፓርት ሳያሳዩም እሷም ቤዛ እያለች ማነች ጽዮን እያለች ወደ ፎቅ እየወጣች ነበረ። ሉሊትን ደግሞ እየደወለች ነበር። ግን የሉሊትን ጥሪ የሚቀድም ይመስለኛል። አስባችሁታል? እሷ ምንም አልተደረደረችም። ማን ነው ምን ነው አላለችም። ብድግ ነው አደረገችው። ቀልዳላችሁ። ግን የተባሉት ነገር አልሰማንም። አሁን ስንሰማ ደግሞ እንለቅላችኋለን። በተረፈ ያፌት ያው የምትቀርብበት ቀን ቅርብ ያደርግልን። እንግዲህ ያው የናታም አዲሱ አሰሪዋ አንተ ላይ ዝታለች። በቅርቡ ለህግ እንደምታቀርብህ ነው እኛ ሰማ ነው።
ስለዚህ ተሰማምታችሁ ስሩ። ሌቦች ደላሎች ተሰማምተው ነው የሚሰሩት። እኔ ነው የምሰጠው፣ እኔ ነው የሚገድለው፣ እኔ ነው የማሰጠው ምናምን። ዚስ ኢዝ ፉከራ ነው እንጂ እንደዛ አይደለም። በቃ አሁን ማንም ሳይሆን ትክክለኛ እርምጃ መውሰድ ነው። የድሮ ፍቅረኛ ስለወሰደ ነው እንዲ አሁን ለመግደል ነው። ምንም ነገር እንዳትበቀል ከኔ በፊት አለች። አንቺም ታውቂ ነበር እንዴ ፍቅረኛ እንዳለው? ምን ነው የናኦድ እናት ማለት ነው። ምን ሆነች ነው ጭራሽ መዝረፍ ጭራሽ። ኤንዌይስ እስቲ ያንቺውም ተቀጣጥራችኋል። ሰኞ እናያለን ማነው የሚያሸንፈው። አንቺን ቀድመሽ ለመጣል ነው ያፌትን። እንዲሁም ደግሞ እናታም ለመጥፋት ይሞክራል። እስቲ ማን እንደሚቀድምም የምናይ ይሆናል ማለት ነው። ስለዚህ እናመሰግናለን። በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ አድርጉ። ሌላው ደግሞ የምናይ ይሆናል። አይደለም እነሱ ሌላም ከአንተ ፍርድ የሚጠብቅ ሰው አለ። ዶክተሩ ገድለሃል። ስለዚህ ማነው ናታና ሴትዮ አትወዳደሩ፣ ግና በህግ ይፈለጋል ማለት ያክል ነው። ሰላማችሁ ይብዛ ባይ